እስልምና ሊፍት አይደለም። እስልምና ማመላለሻ መንገድ አይደለም። ስትገቡ አውቃችሁ መግባት አለባችሁ፣ ስትወጡ ማሳውቃችሁ መውጣት አለባችሁ ከወጣችሁ። እና ክርስቲያኖች ሽንፈታችሁን መቀበል መቻል አለባችሁ። ክርስቲያኖች ምንም እየሰራችሁ እንዳልሆነ ማወቅ መቻል አለባችሁ። ክርስቲያኖች አንድም ሰው መጽሐፍ ቅዱስን በመስበክ ወደ ክርስትና እንዲመጣ ወይም ደግሞ ክርስቲያን ሆኖ ክርስትና ውስጥ እንዲጸና የምታደርጉት አንድም ሰው የለም። ይሄ ማወቅ መቻል አለባችሁ። አሁን እቺ ልጅ ሰለመችና ብዙ ነገር እያየሁ ነበረ። አላውቃትም፣ ምንም አላውቅም ስለሷ። በነገራችን ላይ ስለሷ ሰዎች ያወሩትን ብቻ ነው እኔ ስሰማ የነበረው። እና እቺ ልጅ ቀሚስ ለመሸጥ ነው ልብስ ለመሸጥ ነው የሰለመችው እንጂ እንትና አምናበት አይደለም። አምናበትም ይሁን አይሁን ብቻ ሰልማለች። ስለዚህ ሽንፈታችሁን አምናችሁ መቀበል መቻል አለባችሁ። ሰልማለች፣ ሄዳለች እኮ አለቀ። ግን ልብስ ለመሸጥ ነው፣ ሳታምንበት እኮ ነው፣ ወንድ ፍለጋ ነው። ማንንም ሰው እንደፈለጋችሁ አድርጋችሁ መልእክት አጣማችሁ ዋሽታችሁ ቀጥፋችሁ ሰው ወደ እናንተ እንዲመጣ የምታደርጉ አፍረት የሌላችሁ ባለጌዎች ሰዎች ደግሞ ከእናንተ ሲወጡ ወንድ ፍለጋ ነው ብላችሁ ቁጭ ብላችሁ ስታወሩ ማፈርና መሸማቀቅ ነበረባችሁ። ምክንያቱም ወንዶች ሆናችሁ ራሱ ማለት ነው። እኔ ሴት ነኝ ብለህ እየመሰከርክ እኮ ነው። ወንድ ፍለጋ ነው ከኛ ይሄዱት ብለህ ስትል እዚህ ጋር ወንድ የለም እያልክ ነው። መጽሐፍ ቅዱስ የተማረ ትውልድ እንደሌለ አምናችሁ መቀበል መቻል አለባችሁ። በንጽጽርና በውይይት የማትችሉትን ነገር ስለሆነ ደርሱባቸው ስለማትችሉ አሁን ምንድነው ዋብያ ምናምን እየተባለ በየቀኑ በየሚዲያው ፖስት ይደረጋል። እኔ ምን ማለት ነው? በነገራችን ላይ ከትልቅ ሰው ነው ትርጉምን የሰማሁት። በጣም ደስ የሚል ትርጉም ነው። ተተርጉሞ ምን ማለት ነው ብትል ዋብያ የሚለው ከባድ ግብዳ ትርጉም ነው ያለው። ስለዚህ ከሰውየውን ታሪክ አንፃር አይደለም፣ ይሄ ከቃሉ ትርጉም አንፃር ወደኋላ ተመልሰ ብታየው አብዳቸዋል እናንተ። በዚህ የሚሸማቀቅልህ ሰው የለም። ስለዚህ በንጽጽር በውይይት ስለማትችሏቸው ዋብያ እንደዚህ እናንተ እኮ ነብያቸውን ስትሳደቡ የነበራችሁ ውርደታሞች አሁን መጥታችሁ ጠላቶቻችን ዋብያ እንጂ እናንተ እኮ የኛ ናችሁ ያላችሁ ድራማ ስትሰሩ ማን ይቀበለናል ያምነናል ብላችሁ ነው እናንተ። ወደዳችሁም ጠላችሁም እኮ እነሱ እኮ አንድ አምላክ እኮ ነው የሚያመልኩት። ወደድክም ጠላ የሚከተሉት እኮ እናንተ ስትሰድቧቸው የምትውሉት ነብይ ነው የሚከተሉት። ስለዚህ በእንደዚህ አይነት ድራማ፣ በእንደዚህ አይነት ፖለቲካ፣ በእንደዚህ አይነት ውርደት እነሱ ላይ ምንም የምትፈጥሩት ተጽዕኖ የለም። እስልምና ላይ ምንም የምታደርጉት የምታደርሱት ምንም ነገር የለም። ሙስሊሞች ናቸው አንድ መስጊድ ውስጥ ነው አምልኮ የሚፈጽሙት። እናንተ የምትጠሏቸው የምትሰድቧቸው ነብይ ነው የሚከተሉት እነሱ። ትናንት ስትሰድቧቸው የነበራችሁ ውርደታሞች እርሱን ነው የሚከተሉት። እኔ በጣም ነው የሚገርመኝ። እኔ እናንተ ምን አይነት ትውልድ እንደሆናችሁ በጣም ነው የሚገርመኝ። የሚያሳዝነኝ ግን እናንተን የሚከተለው ምንም የማያገናዘብ ትውልድ ብቻ ነው። እስልምናን በመሳደብ እስልምና ለሁለት በመክፈል እኔ ያንተን እውነትነት አንተ የምትከተለውን እውነትነት ሃይማኖት ያንተ ሃይማኖት እውነትነት ልታረጋግጡ አትችሉም። የሚሰማህም የለም ራሱ። እዚህ ጋር መጥተው አንዳንድ ደንደሳም ሰዎች እናንተ ጋር ቁጭ ብለው አሁ ልክ እኮ ናችሁ ብለው ቢሉ ትልቅ ነገር እየፈጠርክ እንዳለ አስመስለ ስታወሩ እናንተ ማፈርና መሸማቀቅ አለብህ እኮ። ይዋቸው በምን ትለያቸዋለህ? አንድ አምላክ እያመለኩ አንድ መስጊድ ውስጥ አምልኮ እየፈጸሙ እነሱ ዋሃብያ ነው የኛና የእናንተ ጠላት ዋሃብያ የሚባል ነው። የምረን ነው። እናትና ልጅን ለማጣላት ትሰራላችሁ። ሁለት ወንድማማቾችን ለማጣላት ትሰራላችሁ። የቱ ጋር ነው የምትደርሱት? በእንደዚህ አይነት መንገድ ሽንፈታችሁን ላለመቀበል እኮ ነው፣ ሽንፈታችሁን ለመሸፈን የምታመጡት ሐዲስ የተባለ የምታመጡት ቁርአን እያላችሁ የምታመጡት ሁሉ ይሄ ስህተት ነው። ይሄ ትክክል የእናንተ አተረጓጉም ሁሉ ውሸት ነው፣ ውሸት ነው ሁሉ። ማንንም ሰው ጎግል ቢያደርግ ማንንም ሰው ሄደው ቢጠይቅ ውሸት ነው። ስለዚህ የሚረባ ሰው የሚረባ ሰው ጋር እንኳን አታወሩም። እናንተ የምትሉት እናንተ የምትደበቁበት የምትሸፈኑበት እነዚህ አስተማሪዎች እኮ ከኛ ከሚያውቁ ሰዎች እኮ አይደለም የሚያወሩት፣ የራሳቸውን እንትን ነው እንትን የሚያደርጉት። በነገራችን ላይ እናንተ ናችሁ ከሚያውቅ ሰው ጋር የማታወሩት። እኔ ክርስትና እዚህ ጋር ቲክታክ ላይ ባሉ ሰዎች በለካው በቃ
ክርስቲያን የሚባል ትውልድ እናንተ በመከተሉ ነው ጉድጓድ ውስጥ የገባው። ክርስትና በእናንተ ሲሰበክ በማየቴ ነው በጣም ማዝነው። ምንም አታውቁም። ሆድና ጀርባ ናችሁ እኮ እናንተ። መጽሐፍ ቅዱስ እኮ አታውቁትም እኮ መጽሐፍ ቅዱስ ብትጠየቁ ማትመልሱት ነፍ ጥያቄዎች እኮ አሉ። ነፍ እፎይ የሚባል አንድ እብድ ሰው የሚፈልገው ምንድነው? ዋብያ ምናምን የሚባለው ነገር የመጣው እኮ አሁን እኮ አይደለም። እሱ የሚፈልገው ግን እሱ እንዳመጣው አድርጎ ነው ራሱ ክርስቲያኖችን የሚሸውዳቸው። እሱ እንደፈጠረውና እንዳመጣው አድርጎ ነው የሚያወራው። ያሳዝናል እኮ። ከወራት በፊት እነዚህ ሰዎች ለሁለት እንከፍላቸዋለን አለ። ምንድነው ለሁለት የምትከፍላቸው ተብሎ ሲባል የነበረ ነገር ቁጭ አድርገው እንደዚህ ብለን ለሁለት እንከፍላቸዋለን። በቃ እሱ እንደፈጠረው ማለት ነው። አሁን እየፈጋ ሌት ተቀን እየሰራ ያለው ዋሃብያ አሁን ራሱ ፖስት አድርገዋል ቴሌግራም ላይ። አሁን እዚህ ጋር እየተናገርኩ ዋሃብዮች የሚል ከላይ እያየሁት ነው። ጽንፈኛው ዋሃብያ ምናምን የሚል ፖስት አድርገዋል አሁን ራሱ። ያ የነበረ ነገር እንዳልነበረ አስመስሉ እሱ እንደፈጠረው እና እንደሰራው አድርጉ ለራሱ ጥቅም ያውለዋል። ይሄ ሰው ማለት ነው የመጨረሻ ቆሻሻ ሰው ነው። አለማወቅ ነው እንጂ አንድ መስጊድ ውስጥ አምልኮ የሚፈጽሙ ሰዎች የፈለከውን ነገር ብታደርግ ምንም የምታመጣው የምትፈጥረው ተጽዕኖ የለም። ይሄ ማወቅ መቻል አለባችሁ። እንደዛ ባደረክ ለምን እስልምና ለ16 አይከፋፈልም? ክርስትና አንድ ሆኖ ሊቀጥል አይችልም። ይሄን ነው ማወቅ ያለብህ። እስልምና ለ32 ቢከፋፈልም ክርስትና ውስጥ ያሉ ጥያቄዎች እንዲመለሱ አያደርገውም። አይመለስም። እነሱ ሲፋተጉ እነሱ ሲባደኑ አንተ ቁጭ ብለህ ለመኖር ነው አይደል? የለም ይጠይቃል እኮ ሰው ተመልሶ ይጠይቃል። ምክንያቱም በብዙ ነገር ምንድነው በሁሉም ነገር አንድ ናቸው። እነሱ የሚያመልኩት አንድ አምላክ ነው። አንተ ግን ክርስቲያን የሚባሉ ሰዎች እንኳን በአምልኮ እንኳን አልተገናኘም። ክርስቲያን ከሚባሉ ሰዎች እንኳን ለሁለት ለ16 ቢከፋፈል እናንተ ላይ የሚነሳውን ጥያቄ እንዲመለስ አያድርገውም፣ እንዲረሳ አያድርገውም። አይረሳም። መቼም ትጠየቃላችሁ። መቼም ከክርስትና ሰው ይሸሻል። በተለይ ኦርቶዶክስ ነን የምትሉ ሰዎች መቼም ክርስቲያን ወጣት ኦርቶዶክስ ውስጥ አይቆምም። የለም። ፍላጎታችሁን ግን በጣም የሚያሳዝነው ነገር ምንድነው? ፍላጎታችሁ እናንተ ጭንቃችሁ ደንታችሁ ክርስትና ማስቀጠልን አይደለም። ትውልዱ ክርስቲያን ማድረግ አይደለም። ወንጌልን መስበክ አይደለም እኮ የእናንተ ጭንቅ። የእናንተ ጉዳያችሁ ሆዳችሁና ኪሳችሁ ነው። የፈለገ ግማሹ የኢትዮጵያ ሕዝብ ሰልሞ ወይ ሌላ ሃይማኖት ተከትሎ እናንተ ሀብታም ብትሆኑ ከዚህ በላይ ትልቅ ነገር የለም ለእናንተ። ከዚህ በላይ ትልቅ ነገር የለም ለእናንተ። ፍላጎታችሁ እሱ ነው። ከክርስትና ጋር ሆድና ጀርባ ናቸው። መጽሐፍ ቅዱስ ምንም የምታውቁት ነገር የለም ስለ መጽሐፍ ቅዱስ። ወንጌልን አታውቁትም። ወንጌልን ስትሰብኩ አይደለም የምትሆኑት። መጽሐፍ ቅዱስን ስታስተምሩ አይደለም። ክርስትና ወንፊት ሆኖ ሰው እየተንጠባጠበ ክርስትና ወንፊት ሆኖ ሁሉም ሰው እየወጣ ቁጭ ብለው ዋሃብያ አሸባሪ ዋሃብያ የፈለከውን ነገር ብትል የፈለጋችሁትን ነገር ብትሉ በቃ የለም። ካሁን በኋላ እሱ ራሱ ነው ኢትዮጵያ የሚነክሰው። በቃ ምን ልትሆኑ ነው? አሁን ትልቅ ፓወር የነበረው ኢትዮጵያ ውስጥ ኦርቶዶክስ የሚባለው ተገንድሰው የነበረው የኢትዮጵያ እንትን መጅሊስ ደግሞ እነሱ ተረክበው ምን ልትፈጥሩ ነው? አሁን እስኪ ከነሱ ስር ናችሁ። በቃ እንደፈለክ እንደታረደች ዶሮ ብትፍጨረጨር የምትፈጥሩት ነገር የለም። አገር በእነሱ ነው እየተመራ ያለው። በቃ ምንም የምታመጡት ነገር የለም። ስለዚህ ቀስ ብላችሁ ወደ ወንጌል ምሽጋችሁን ወንጌል መጽሐፍ ቅዱስ አድርጋችሁ ትውልዱን መጽሐፍ ቅዱስ ስበኩት። ትውልዱ መጽሐፍ ቅዱስ እንዲያውቅ አድርጉት። ቦታውን ልቀቁት። ራሱ እናንተን እናንተ ሽንፈታቸውን የማይቀበሉ ሰነፎች ናችሁ። እናንተ ሰው ሲሰልም ለወንድ ብላ ነው ብላችሁ ክርስትና ውስጥ ወንድ እንደሌለ በምላሳችሁ የምትመሰክሩ መሀይማን ናችሁ።
እናንተ ሰው ሲሰል ልብስ ለመሸጥ ነው ብላችሁ ክርስቲያን ማለት እንደ ጦጣ ያለ ልብስ የሚኖር ህዝብ ነው ብላችሁ በምላሳችሁ የምትመሰክሩ መሐይማን ናችሁ እናንተ እኮ ስላሴ ቁርአን ውስጥ የምትፈልጉ ደናቁርት እኮ ናችሁ። ስለናንተ እኮ ቢነገር እኮ አንጨርሰውም። እናንተ ኢየሱስ ክርስቶስን መሰቀል አልተሰቀለም አልተገደለም የሚለውን ቁርአን ውስጥ የምትፈልጉ ደናቁርት ናችሁ እናንተ እኮ ስለ ሃይማኖት ምንም የምታውቁት ነገር እኮ የለም። ንጽጽር ሚስጥር ነው ለእናንተ ሚስጥር ነው ንጽጽር። እነሱ እንደናንተ አይደሉም። ለሃይማኖታቸው ክብር ያላቸው ስርዓት ያላቸው ሰዎች ለዛ ያላቸው ሰዎች የሚናገሩትን የት መቼ እንደሚናገሩ ጠንቅቀው የሚያውቁ ሰዎች ናቸው። የሚገቡትም የሚመጡትም እኛን እንትን የሚገስጹን የሚመክሩንም ራሱ ስናጠፋ ብቻ ነው። የሚያስፈልግ ነገር ካለ ደግሞ ለሃይማኖታቸው ትልቅ ቦታና ክብር ስላላቸው እነሱ እንደናንተ አይደሉም። በነገራችን ላይ እኔ ለእናንተ ልመክራችሁ አልችልም። እኔ እናንተን የምመክርበት ብቃትም አቅሙም የለም። አንድ መስጊድ ላይ የምትሰግዱ እናንተ ናችሁ። አንድ አምላክን የምታመልኩት እናንተ ናችሁ። ትናንት የምትወዷቸውን ነብያቸውን ሲሳደቡ የነበሩ ሰዎች ዛሬ እናንተ ወዳጅ መስለው በእናንተ መካከል ችግር እንደተፈጠረ አስመስለው ሌላ ፖለቲካና ድራማ ሲሰሩ አሜን ብለህ የምትቀበል ካለ መሐይም ነህ። በእናንተ መካከል የፈለገ ነገር ቢፈጠር ማንንም ሰው በእናንተ መሃል ማስገባት የለባችሁም። ማንንም ሰው በእናንተ መካከል እጁን እንዲያስገባ መፍቀድ የለባችሁም። ስለዚህ መመካከር አለባችሁ፣ መነጋገር አለባችሁ፣ መቀራረብ አለባችሁ። ሶሻል ሚዲያ ላይ የሚወራ እና ማይወራ ራሱ ለይታችሁ ማወቅ መቻል አለባችሁ። ማንንም ሰው በየትኛውም ሃይማኖት ያለ ሰው ጥያቄ ሲኖረው መጀመሪያ ሃይማኖት አባቶች መጠየቅ አለበት። እናንተም እንደዛ ነው ማድረግ ያለባችሁ። ጥያቄ ካለ ያልገባ ነገር ካለ ትሄድና አባትህን ትጠይቃለህ፣ ወንድምህን ትጠይቃለህ። መሐመድ ኢብኑ አብዱል ወሃብ የሚባል ሱዑዲያ ላይ ዓሊም ነበረ። ወዲሱ የነሰቧቸው ያውም ደግሞ ወዲሱም አልነሰቧቸው አብዱል ወሃብ ሆኖ አባቱ አብዱል ወሃብ እሱ መሐመድ ሙሐመድ እንዳይሉ ማለት ነው። ሙሐመድ ያልን እንደሆነ ወደ ነብያችን ማዘጋት ይሆንብናል፣ ምስጋና ይሆንብናል ብሎ አብዲም ወደሚለውም አላስጠጉም። ወሃብ ወደሚለው ነው ያስጠጓቸው። ወሃብ ደግሞ ያላህ ስም ነው። አመሰግኗቸው እንጂ የምንሰድባቸው እሰድባለሁ ብላ አመሰገነች ማለት እንግዲህ ኢንካነ ታቢሩ አህመድ ሙተወሂባ ፈዕለሙ ፈአነ አልወሃቢ ብሏል። ሰው አህመድ ነቢዩን የሚባል ሙተወሂብ ተሆነ አዋጅ ስሙን ወሃቢ ነኝ አለ እና እንግዲህ እኔ ወሃቢያ የሚባል አላውቅም። ወሃቢያ ራሳቸውም እንደ ወሃቢያ የሚባሉ ሰዎች እንግዲህ ሱዑዲ ያሉት ዑለማዎች ነው የሚሏቸው አይደለም። መነሻው እዛ ነው። እነሱም ወሃቢያንን የሚለውን አይቀበሉም። እኛ ወሃቢያ የሚባል ስም አናውቅም፣ የነቢያችንን መንገድ ተከታይ ነን፣ መዝሀብም አልወጣንም ብለዋል። በፉሩ ከሆነ መዝሀብ የኢማሙ አህመድ መዝሀብ ይከተላሉ። ግድ አዲያ ኢማም ሻፊ መከተል አለባቸው፣ አቡ ሐኒፋ መከተል አለ ወጅባቸው። አንድ መዝሀብ አላቸው፣ የአህመድ መዝሀብ በፉሩ ላይ ማለት ነው። በዛ ነው የሚሄዱት። እኛ ወሃቢያ ሀታ መለስን ከራሱ ወሃቢያ የሚባለው አያዋጣም ብሏል። አላዳመጥኩም። የዛ ሊሞት አካባቢ ላይ አንዴ ወንበር ተዘዋዲህም እንትን ላይ አልወጣም። አንዴ ከፋፍሎ ሊሄድ ጊዜ አታውቅም እንዴ? በዛ ሀገር ላይ ሁለት ሃይማኖቶች አሉ አለ። አንዱ ሱፊያ የሚባል ነው አለ። ይሄ የቀድሞ ነው አለ። ይሄ በኋላ የመጡት ደግሞ ሰለፊያ ይባላሉ አለ። አሁን ቅርብ ጊዜ የመጡት አለ ወሃቢያ ይሏቸዋል። ወሃቢያ የሚባለው እንኳን የሚያስክድ አይመስለኝም ማለት እኔ ራሴ ያዳመጥኩ ነበር በቴሌቪዥን ይዛሉ። እንደው ቃልቸው ዓሊም ነው የሚመስሉት እናንተ እንደው እዛው መጅሊስ ላይ ያሉ ሰዎች አቅርተውታል ይመስለኛል። ስለመለስ ነው እያወራ ያለው ሰምታችኋል። ፕራይም ሚኒስተር መለስ እንዴት ብሎ ተናገረ? ወሃቢያ የሚባለው እንኳን የሚያስከድ አይመስለኝም፣ ሰለፊያ ናቸው አለ። እነሱ አዲስ ነው የመጡት አለ።
ደግሞ ሰለፊያ እንትና ይሄ ምንድን ነው አልቃኢዳ የሚባለው ሁሉ ደግሞ ሰለፊያ ነው አለ። ተመልከተና አባባ መንጢቅ ይመስላል ይሄ አልቃኢዳ ሁሉም ሰለፊያ ነው አለ። ሁሉ ሰለፊያ አልቃኢዳ ነው ባንል እንኳን አልቃኢዳ የሆነ ሁሉ ሰለፊ ነው አለ። እነዚህን ደግሞ ደርሰንባቸዋል፣ በእንጭጩ ቀጫቸዋል አለ። እንደዚሁ ነው ያለው። በህዝብ እንትና ተገኝተዋል። ወደ አሩሴን፣ ወደ ባሌ፣ ወደ ጅማ ተገኝተዋል። እነዚህ ደግሞ በእንጭጩ እንቀጫቸዋለን። እነዛ ግን የቀድሞቹ እስላሞች ሱፊያ የሚባሉት ሁሉ ጋር ይስማሙ ነበር አለና ክርስቲያኑም ጋር ይስማሙ ነበር አለ። እንደውም አንድ ጓደኛ እንደነገረኝ በወሎ ክፍለ ሀገር ድርቅ መጣ አለ። ሁሉ የድርቅን ወደ ወሎ ያደርጉታል ወይ ድርቅ መጣና ክርስቲያኖቹ ሀገራቸው ሊሰደዱ ተነሱ አለ። ደግሞ አይ ቲንክ በቂ ነው። ሙስሊሙ አዎ መጀመሪያ አካባቢ የነበረውን ትርጓሜ ነበረ እኔ የፈለኩት ሰምቼው ነበረ ይሄን ቪዲዮና እሱ ነበር የፈለኩትና ምንድነው ከምንም በላይ አሁን ሰው መቀራረብ አለበት፣ ማውራት አለበት፣ ክፍተት እንዳይፈጠር በደንብ በጥንቃቄ መቻቻል አለበት። ትናንት የእናንተ ነብያችሁን ሲሳደብ የነበረ ሰው በዚህ ልክ እየተጠቀመበት አሁን ክፍተት ተፈጥሮ ምንም በማያውቁ ሰዎች፣ በማያገናዘቡ ሰዎች፣ አርቀው በማያስቡ ሰዎች፣ ትንንሽ ሰዎች፣ በሶሻል ሚዲያ የሚሰክሩ ሰዎች፣ ወተትና ውሃ ጠጥተው በሚሰክሩ ሰዎች የሚፈጥሩትን ችግር እነሱን እየተጠቀመ ሰውየው ብዙ ችግር እየፈጠረ ምንድነው ጠላት ደስ አይበለው የሚባለው ሐሳብ እንኳን እናንተ ውስጥ አይገባም። ለምንድነው ፍቃደኛ የምትሆኑት? ለምንድነው የሰው ልጅ ዓላማ ማስፈጸሚያ የምትሆኑት? ምንም ለማትጠቀሙበት ለምንድነው እናንተ ተጎድታችሁ ሰው የምትጠቅሙት ነው? የፈለገ ልዩነት ቢኖር፣ የፈለገ የሐሳብ መለያየት ቢኖር፣ የፈለገ ችግር ቢፈጠር፣ ሰው የፈለገ ቢያወራ፣ ሰው የፈለገ ቢሳሳት ስህተት በስህተት አይታረምም። ስለዚህ እናውቃለን እኛ ጋር ያለ ነገር ነው ትክክል የምትሉ ከሆነ እንኳን አንዳንዴ በዝምታ መልስ ይመለሳል። ሰዎች እንዳይጠቀሙበት ተብሎ በዝምታ እንኳን ይታለፋል አንዳንዴ። ለዚህ ነው አንድ ትልቅ ሰው ከኢትዮጵያ የሆነ ንግግር ሲያደርግ ቲክታክ ላይ የሚኖሩ ሰዎች በጣም በሚያሳፍር አማርኛ ነበረ ሲመልሱ የነበረው። ትክክል አይደለም። ከዛ ሰዎች ይቆርጡና ለራሳቸውን ዓላማ ማስፈጸሚያ ይጠቀሙበታል። ራሳቸውን የፈለጉትን ፖለቲካ ለፈለጉትን የፖለቲካ እንትን ጥቅማቸውን ያውሉታል። ስለዚህ ፈቃደኛ መሆን የለብም። አንድ መስጊድ ላይ የምትሰግዱ እናንተ፣ አንድ አምላክን የምታመልኩት እናንተ፣ የእናንተ ሁላችሁንም የሆነ ነብይ የሰደበን ሰው ለማስደሰት ዓላማውን ለማስፈጸም እንደፈለገ ፖለቲካ እንዲጠቀም ለምንድነው ፈቃደኛ የምትሆኑት? ይህ መጠንቀቁ እኮ መቻል አለባችሁ። በግድ እኮ ሰው እስኪነግራችሁ ሰው እንትን እስኪላችሁ እኮ እንትን ማለት የለባችሁም እኮ። እንደዚህ ብሎ ሰው እኮ መናገር የለበትም። በነገራችን ላይ ለእናንተ ከማንንም ቀድማችሁ ማወቅ ያለባችሁ መንቃት ያለባችሁ እኮ እናንተ እኮ ናችሁ። ሶሻል ሚዲያ ላይ እየተደረገ ያለው በጥንቃቄ ማወቅና መንቃት ያለባችሁ እናንተ ናችሁ እኮ። የሶሻል ሚዲያን ተጽዕኖ ማወቅ አለባችሁ፣ መረዳት አለባችሁ። ስለዚህ መቀራረብ የሚባለውን ነገር፣ መስማማት የሚባለውን ነገር፣ ማውራት መወያየት የሚባለውን ነገር፣ ሶሻል ሚዲያ ላይ የሚወራ የሚባለውን ለይቶ ማወቅ የሚባለውን ነገር፣ ጥያቄ ካለ በመጀመሪያ ወንድምህን ካንተ በላይ የሚያውቅ ሰው አባትን ትጠይቃለህ። አንዳንድ ሰዎች ለማንንም ሰው ግልጽ የሆነ ጥያቄ ትኩረትን ፍለጋ ሶሻል ሚዲያ ጋር አምጥተው ይጠይቁና ከዛ ማንንም ሰው በእነሱ እንትን እያለ በቃ ና ወደዚህ ኧረ እንዳትሄድ ተው ምን እንትን እየተባለ ትኩረት እነሱ ላይ እንትን እንዲደረግ ማለት ነው። ከዛ ሰዎችን ወስደው ምንም የማያውቅ ሰው ያጀዝቡበታል። ለራሳቸው ፖለቲካ ይጠቀሙታል፣ ለራሳቸው ዓላማ ያውሉታል ማለት ነው። ከዛ ተመልሰ ደግሞ እኔ እኮ ጥያቄ ተመልሰዋል በጣም ይቅርታ ብለህ ሃይማኖትን እንደፈለግ ካዋርደህ አቆሽሸህ አሰድበህ ከዛ ይቅርታ ጠይቀ ደግሞ ትመለሳለህ። ትክክል አይደለም። እነዚህ ሰዎች ሽንፈታቸው የሚቀበሉ ሰዎች አይደሉም። ሰው ከክርስትና እየወጣ እንደሆነ አያምኑም። አንዳንድ ሴቶች፣ አንዳንድ ሰዎች
አትጻፍ ጫታ ጀዝባችሁ ነው ምናምን ቶ የአማርኛ አንተ ደግሞ ምንድነው እየተናገርን ያለ ነው? ጫታ ጀዝባችሁ ምናምን ጫት እኮ ብዙ ሰው እኮ ይቀማል እኮ ምን እያልክ ነው? እኔ በጣም ይገርመኛል። አይገባችሁም? ምንድነው የምታወሩት? ጫታ ጀዝባችሁ እኮ ነው። በቃ ሐሳብ አላቸው አይደል? ሐሳባቸውን በሐሳብ ማሸነፍ ከቻልክ ማሸነፍ ነው። መመካከር ከቻልክ መመካከር ነው። ማውራት ከቻልክ ማውራት ነው እንጂ እናንተ አንዳንድ እከክ ሰዎች እንትን በምታደርጉት ማንም ውዳቂ ለፖለቲካው ለራሱ ጥቅም ማዋል የለበትም። እዚህ ጋር ደግሞ በነገራችን ላይ እኛ እያሽቃበጥንም አይደለም፣ እውነት ስለሆነ ነው። ሁለተኛ ደግሞ ከኛ ጋር ተያይዞም ስለሚመጣ ነው። ፖስትም እያደረጉ ስለሆነ ነው። አንዳንድ ውዳቂ ሰዎች ክርስትና ውስጥ ወንድ እንደሌለ በራሳቸው አንደበት ለሚመሰክሩ ሰዎች ነው። ምክንያቱም ክርስቲያን የነበሩ ሴቶች ሲሰልሙ ወንድ ፍለጋ ነው ከተባለ ክርስትና ውስጥ ወንድ የለም ብለው እየተናገሩ ነው፣ እየመሰከሩ ነው ራሳቸው። ክርስቲያን የነበሩ ሴቶች ሲወጡ አይ ልብስ ለመሸጥ እኮ ነው እንጂ አምነውበት አይደለም ብለው ሲሉ ክርስቲያን እኮ ልብስ አይለብስም እንደ ጦጣ ራቁቱን ይኖራል ብለው እየመሰከሩ ነው። አማርኛው ይሄ ነው። ክርስቲያን ልብስ የሚገዛበት ብር የለውም ድሃ ነው እንደማለት ነው። እነሱ ግን አይገባቸውም፣ ማሸነፍም አይችሉም፣ ሽንፈታቸውን አይቀበሉም። እነዚህ ሰዎች ሽንፈታቸውን አይቀበሉም። ክርስቲያን የሚያደርጉት ወንጌልን በመስበክ ስለ ክርስትናን በማስተማር ሳይሆን ስለ እስልምና በማውራት እስልምናን እንዲጠላ በማድረግ እስልምናን በመሳደብ ብቻ ነው። ምክንያቱም ድርጊታቸው ይመሰክራል። ክርስትና ወንፊት ነው። ክርስትና ላይ አንድም ሰው በተለይ ወጣት አይቆይም። አንድም ክርስቲያን ክርስትና ውስጥ አያድርም። ወንፊት ነው። ክርስትና የማንነት ግንባታ የሚለውን ነገር አንተ ውስጥ አይገነባም። ክርስትና ውስጥ የመጠየቅ ነፃነት የለውም። ክርስትና ውስጥ ቀይ መስመር የሚባሉ ነገራቶች አሉ፣ የማይጠየቁ በቀላሉ ሊመለስ የሚገባው ግን መልስ የሌለው ነፍ ጥያቄ አለ። አያስተናግዱትም። መልስ የላቸውም፣ ሞራል የላቸውም፣ ብቃት የላቸውም። ንጽጽር ውስጥ የመግባት ሞራልም ብቃትም ዕውቀትም የላቸውም። እንዴትስ ስለራስህ በደንብ በስነ ስርዓት ሳታውቅ እንዴትስ እርስ በራሳቸው ሳይስማሙ ከሌሎች ጋር ንጽጽር ያደርጋሉ? ራስ በጣም እኮ ነው የሚገርሙ። መጀመሪያ እኮ መስማማት አለባችሁ እኮ። መጀመሪያ እኮ ክርስትና ማለት ምን ማለት ነው ተብሎ የሆነ ቦታ ላይ እኮ ማረፍ አለበት እኮ። አይታወቅም እኮ አሁን ክርስትና ምንድነው? ምንድነው ክርስትና? ክርስትና ማለት አንዱ ኢየሱስ ክርስቶስ አምላክ ነው ይላል፣ አንዱ ደግሞ አይ አምላክ አይደለም ይላል። ክርስትና ማለት አንዱ ምንድነው ድንግል ማርያም ታማልዳለች ይላል፣ አንዱ ይመጣና አይ አታማልድም ይላል። ክርስትና ማለት ሐዋርያቶች ተጠምቀዋል እኮ ይላል አንዱ ይመጣና አይ አልተጠመቁም ይላል። ክርስትና ማለት ኢየሱስ ክርስቶስ አንዱ ፍጡር ነው ይላል፣ አንዱ ደግሞ አይ ፍጡር አይደለም ይላል። ይሄ ነው ክርስትና። ብዙ ጥያቄዎች አሉ። ስለዚህ ይሄ ነበር ማስማማት የነበረባችሁ በቅድሚያ። ስለዚህ ነገር ማውራት ነበረባችሁ በቅድሚያ። አንዳንድ ውዳቂ ሰዎች በተለይ እፎይ የሚባለው አንድ ሽንት ሰው የሰይጣን ካድሬ ክርስቲያኖች ስለ ክርስትና ለክርስትና የሚጠቅም መስሏችሁ ከሆነ በጣም ተሳስታችኋል። የለም፣ ክርስትና እያጠፋ ያለ ወጣት ነው። ትውልዱ ክርስትና እንዳያቅ እስልምና እየተሳደበ እዛው ታስሮ ሰውየውን እየተጠቀመ ክርስቲያኖችን የሚያጀዝብ የሚያደድብ ደንቆሮ ሰው ነው። ለክርስትና ምንም ደንታ የለውም። ሰዎች ቢሰልሙም ቢወጡም ቢገቡም ደንታው አይደለም፣ ምንም አይጨነቅም። ክርስትና የምታስፋፋው እስልምናን በማስጠላት አይደለም። ክርስትና የምታስፋፋው ወንጌልን በመስበክ ነው። ክርስትና የሚባለውን እውነት ከሆነ በማስተማር ነው። መጽሐፍ ቅዱስን በማስነበብ ነው። ለማንኛውም እኔ ጨርሻለሁ። ከዚህ በላይ ካወራው ሰይጣን ይቀየመኛል። ከዚህ በላይ ቁም ነገር ጥሩ አይደለም ብዬ ነው የማስበው።
አይ ነው ቀን ሙሉ ብናወራ ራሱ ሰው እንትን ይገባዋል አይገባውም አይታወቅም። አበሻ በጣም እንከፍና ከክ ትውልድ ነው። ይወስደዋል አይወስደውም፣ ይገባዋል አይገባውም። ምንም ነው። አሁን እንደዚህ ብለህ የሆነ እዚህ ጋር ብታወራ የሆነ ቦታ ላይ ብታገኘው ሲሰዳደብ ነው የምታገኘው። ተው ያልከውን ነገር ሲመናጨቅበት ታገኘዋለህ። አንዳንዴ ሳስበው እኔ በቃ እንደከሰርኩ ነው የምረዳው። ትርጉም የለውም። የፈለገ ነገር ብታወራው ብታስረዳው አይገባውም። ድካም ነው እንጂ የሚያወሩ ሰዎች እኮ በጣም ብዙ ናቸው እኮ። የሚገስጹ የሚመክሩ ሰዎች እኮ በጣም ብዙ ሰዎች ናቸው እኮ። የሚያስጠነቅቁ ሰዎች ነፍ ሰዎች ናቸው። ግን በጣም ከባድ ነው። የሚገባው ሰው በጣም ትንሽ ነው። አንዳንድ ሰዎች ናቸው ከተለወጡ፣ አንዳንድ ሰዎች ናቸው ከነቁ። ለማንኛውም ገና ትጽፋለህ። እፎይ የምትባል ሰው ወሃብዮች ብትል አሸባሪ ናቸው ብትል ሌት ተቀን ብትጽፍ የፈለገውን ነገር ብታወራ እኔ አማርኛውን ልንገርህ የኢትዮጵያ መጅልስ እየተመራ ያለው በወሃብያ የሚባሉ ሰዎችን ነው። በቃ ፈንዳ ጨስ የሚለውን ስሜት ታውቀዋለህ። ትጨሳለህ። ገና ትልቅ ፓወር የነበረው ኃይል የነበረው ኢትዮጵያ ውስጥ እንደፈለገ መንግስት ሲያሽከረክር የነበረው ኦርቶዶክስ ኦና ነው። የለም ፈርሰዋል። አሁን ዱቄት ነው። የማንንም መጫወቻ ነው። ምንም አታመጡም። የለም ወደ ነበረባችሁ ወደ የድሮ እንትናችሁ እንመለሳለን ብላችሁ እያሰባችሁ ከሆነ የለም፣ ተስፋ ነው መቁረጥ ያለብህ። የለም አንድ ሰው ነው ያስቆመው። ራሱ ኢትዮጵያ ውስጥ ያለውን የኦርቶዶክስ ቤተክርስቲያን እንትኑ ሲኖዶሱ አንድ ሰው ነው እንዳለ የሚመስለው። ራሱ በአንድ ሰው ነው። ታዩታላችሁ ከአመታት በኋላ ምን እንደሚፈጠር። እንዳልነበረ ይሆናል። የለም ዲኮር ናቸው ራሱ አለ እንዲባል ማለት ነው። አልገባችሁም እናንተ። ትለበለባለህ፣ ትጠበጠባለህ። አሁን ደግሞ በጣም ደስ የሚለው ነገር መጽሐፈ ምንድን ነው መጽሐፈ ምንድን ነው የተወገዘው? ኦርቶዶክሳውያን ሲጨንቃቸው የራሳቸውን ድርሳናት እና ገድላትን ማውገዝ ጀመሩ። እኔ በዚህ አካሄዳችሁ ራሳችሁ እንዳታቃጠሉ ነው የምፈራው። ገድላትን በዚህ ልክ ገና ትጨሳላችሁ እኮ ታብዳላችሁ እኮ። የለም እኮ የለም ስትባሉ እየሄዳችሁ ነው፣ እየጠፋችሁ ነው ስትባሉ እምቢ ስትሉ ነበረ ገና። እኔ የምፈራው ግን ደንብራችሁ ደንግጣችሁ መጽሐፍ ቅዱስ ራሱ አውግዘነዋል እንዳትሉ ነው የምፈራው። በእውነት በቃኛ ከአሁን በኋላ በቁርአን ነው የምንመራው እንዳትሉ ነው የምፈራው። አታውቁትማ፣ ለይታችሁ እኮ አታውቁትም። በነገራችን ላይ መጽሐፍ ቅዱስና ድርሳናት የሚባሉት መጽሐፍት አንድ ኦርቶዶክስ ሰው ለይቶ አያውቀውም እኮ አያውቀውም። ከመጽሐፍ ቅዱስ በላይ ድርሳናት እንደሚያውቁት እነሱ። ስለዚህ ተሳስተው ደንግጠው መጽሐፍ ቅዱስን እንዳያወግዙት ነው የምፈራው እኔ። ለማንኛውም ጨርሻለሁ፣ ይበቃኛል። ጥሩ እርምጃ ነው፣ ጥሩ ለውጥ ነው። ማውራት ትፈልጋላችሁ? ይበቃኛል፣ እኔ ይበቃኛል። ልቀይራት እች ቆንጆ ልጅ ጨረስኩ እኮ ምኑን እናውራው? ተፈቀደልኝ አወራለሁ። እንግዲህ በጽሁፍ ነው የገባሁት። ባቢ ስለ ወሃቢያ የተጻፈ አለ። ትንሽ ለማስገንዘብ ከኡስታዝ ወሒድ የጻፈው ሙሉውንም ባይሆን ግማሹን አመጣጡን ትተነው ወሃቢያ ምንድን ነው በሚለው እሱን ባነብላችሁ የኡስታዝ ወሒድ ጽሁፍ ነው። ብዙ ሰው ሼር አድርጎታል። ካልሰማችሁት ካላነበባችሁት ማለቴ ነው። ፈቃደኛ ከሆናችሁ አጠር ያለ ነው። ረጅም ነው። ኧረ አጭር ነው። ለዚህ እኮ ነው ግማሹን ላንብበው የምለው። ለዚህ ነው ወሃቢያ ከሚለው አመጣጡን ምናምኑን ተውና ጀስት ወሃቢያ ትርጉሙ ምን እንደሆነ ሰው እንዲገነዘበው። አባት ከተናገሩት በላይ ነው። አይ በሌላ ቴሌፎን ኮፒ አድርጌው ነው የማነበው። ምንድን ነው መሰላችሁ ወሃቢያ ስንል ብዙ ጊዜ ስሙን ነው እንጂ አብዛኛው ጊዜ ምን እንደሆነ አያውቀውም። እና አትሊስት እንኳን ወሃቢያ የሚሉት እንዴት አይነት ሰውን ነው ከሚል አንጻር ነው።
ላንብብላችሁ፣ ግድ የላችሁም ቶሎ ጨርሰዋለሁ። እኔ ደግሞ ታውቃላችሁ ሳነብ ሞቅ ነው የማደርገው። አፉ በለኝና በያው ማንበቡ ሳይሆን አጠቃላይ አሁን ከዋህብያ ምንነት ጋር የተያዘ ሐሳብ አይደለም ባቢም ሲሰጥ የነበረው። ዞሮ ዞሮ ማንንም ዋህብያ አባባሌ ቆይ መጀመሪያ እኮ ሳናውቀው ሳናነበው ሳናዳምጠው ሐሳብ እንዴት እንሰጣለን? ቆንጆ በመሆኑ እኮ ነው እኔ ልጋብዛችሁ የፈለግኩት። የምትወደው ነገር በጣም መጥፎ ነገርነት የለውም፣ ግን አይዲያው እንዲኖረን ሁልጊዜ ዋሃብያ ብለው ሲሉ ብዙ ክርስቲያኖች አይገባም። ጀነራል ያንብበው ያ ምን እንደሆነ ገባ ያንብበው። ያ አመጣጡ ምናምኑን ረዘም ያለ ነው፣ ግን አጠር ያለውን ቆንጆ ግልጽ የሆነውን ዋሃብያ ስለሚለው ብቻ ላንብብላችሁ። ጀመር ያለው እንግዲህ 2 ደቂቃ ቢፈጅ ነው። ዋሃብያ ምን ማለት ነው? አምላካችን አላህ ባህርያቱ ከተሰየሙበት ውብ ስሞቹ አንዱ አልወሃብ ሲሆን በጣም ለጋስ ማለት ነው። 3:8 ቁርአን አንቀጽ ላይ እነርሱም ጌታችን ሆይ ቅኑን መንገድ ከመራህም በኋላ ልቦቻችንን አታዘንብልብን፣ ከአንተ ዘንድ የሆነን ችሮታም ለእኛ ስጠን፣ አንተ በጣም ለጋስ ነህና ይላሉ። እዚህ አንቀጽ ላይ በጣም ለጋስ ለሚለው የገባው ቃል አልወሃብ እንደሆነ አስምርበት። አብዱልወሃብ ማለት የለጋሱ ባሪያ ማለት ሲሆን ልክ እንደ አብደላህ፣ አብዱልከሪም ወዘተ ማለት ነው። ከ1703 እስከ 1792 ድህረ ልደት ይኖሩ የነበሩ ሼኹል ኢስላም ሙሐመድ ኢብኑ አብዱልወሃብ ረሂመሁላህ አላህ የጀነት ያርጋቸው ወደ ቁርአንና ሱና ሙስሊሙን ሲጠሩ የነበሩ ዓሊም ነበሩ። ከሽርክ፣ ከኩፍር፣ ከቢድዓ፣ ከኒፋቅ ጥርት ወደ አለ ተውሂድ ተጣርተው ያለፉት ቁርአን ወደ ሱና እንመለስ ብሎ የሚያስተምረውን ሰው ወሃቢ፣ ትምህርቱን ደግሞ ወሃቢያ በማለት የሽሙጥና የለበጣ ስም መለጠፍ ጀመሩ። ኩፋሮች በመቀጠል የቢድዓ ባለቤቶች ፈለግ ተከታይ ወሃቢና ወሃቢያ በማለት ብሽሽቁን ተያይዘውታል። ሰውን ከቢድዓ ከሽርክ ከኩፍር ከኒፋቅ የሚያስጠነቅቅ ሙስሊም ወሃቢያ የሚል ታርጋ ይለጠፍለታል። ኩፋሮች ወደ ኢስላም የሚጣራና የሚያሰልም ዳኢ ወሃቢያ የሚል ታርጋ ይለጠፋል። ጫት አትቃሙ፣ ሲጋራ አታጭሱ፣ ሲሻ አትሳቡ ብሎ የሚያስጠነቅቅ ሙስሊም ወሃቢያ የሚል ታርጋ ይለጠፋል። የሞቱ አካላትን ድረሱልን እያሉ ዱዓ የሚያደርጉትን የሚያስጠነቅቅ ሙስሊም ወሃቢያ የሚል ታርጋ ይለጠፋል። ታቦት አልሸኝም፣ የሚካኤል፣ የገብርኤል፣ የማርያም፣ የጊዮርጊስ ዝክር አልዘክርም፣ ከኢድ ውጭ ገናን ፋሲካን አላከብርም እንኳን አደረሳችሁ አልልም ያለን ሙስሊም ወሃቢያ የሚል ታርጋ ይለጠፋል። ከልፍስፍስነት ወጥቶ ለዲን ቁጭት ወደ ወኔ ኖሮት የዲን ዘብና አበጋዝ ሲሆን የዲን አርበኛ እና የኩፍር አብዮተኛ ሲሆን ወሃቢያ የሚል ታርጋ ይለጠፋል። ሶላትን በአግባቡ ከሰገደ፣ ቁርአን ከቀራ፣ ሴት ካልጨበጠ፣ ወንድን ካልጨበጠ፣ በኒቃብ ከተነቀበች ወሃቢያ የሚል ታርጋ ይለጠፋል። ምን አለፋችሁ ዲናችሁን አጥብቃችሁ ከያዛችሁ አይወዷችሁም። ኩፍሮች የቢድዓ ባለቤቶች የሚወዷቸው ስለሚሽለጠለጡና ስለሚርመጠመጡ ግትልትልና ግሳንግስ ነገራቸው ስለሚያስከተልትሉ ቅራቅንቦና ኮተት ነገራቸው ስለሚከተሉ ነው። አላህም አይሁዶችና ክርስቲያኖች መንገዳቸውን እስከምትከተል ድረስ እንደማይወዱን ነግሮናል። በቁርአን 220 ላይ አይሁዶችና ክርስቲያኖች ሃይማኖታቸውን እስከምትከተሉ ድረስ ከአንተ ፈጽሞ አይወዱም ይላል። እመኑኝ ልክ እንደ ሁለተኛ ዜጋ መጤ እያሉ ባሪያ ካላደረጉ በቀር አይተኙልክም። ኩፋሮች ከቢድዓ ባለቤቶች ጋር የሚዳብሩት የቢድዓ ባለቤቶች ልፍስፍስ ስለሆኑ ከኩፍሮች ውዴታን ለማግኘት ተፍ ተፍ ጉድ ጉድ ስለሚሉ እና ዲንን እያስተኮሱ እንዳለ ስለገባቸው እንጂ ከልባቸው አይወዷቸውም። እመኑኝ የቢድዓ ባለቤቶች የኩፋሮች ተንኮል፣ ሴራ፣ ደባ፣ አሻጥረ የገባቸው ቀን ደም እንባ ያነባሉ። ኢንሻአላህ ኩፋሮች ቅቤ አንጓችና አስብቶ አራጅ መሆናቸው በፍጹም አልተረዱም። ቦሩ ሜዳ
ላይ 30 ሺህ ሙስሊሞችን ሲጨፈጭፉ የነበሩት የአድዋ ጦርነት ላይ ለሀገራቸው የተሰዉት ሬሳ ለአሞራ የሰጡት ጎንደር ሞጣ ሙስሊሞችን ገድለውና መሳጅዶችን አቃጥለው ሲጨፍሩ የነበሩት አክሱም ላይ መስጂድ እንዳይሰራ ሂጃብ እንዳይለበስ የሚያደርጉት ማህበራዊ ሚዲያ ላይ የአላህና የመልእክተኛውን ስም የሚያነውሩ የሚያሽቃብጡ የሚያብጠለጥሉ ሰዎች ኩፋሮች ወሃቢያ ሲሉ እናንተን ደግፈው ይመስላችኋልን? እንዴት አትነቁም? ወሃቢያ ወይም ወሃቢያ የሽሙጥና የለበጣ ስም እንጂ እኛ ሙስሊሞች ነን። ዲናችን ኢስላም ነው። ወሃቢያ ወይም ወሃቢያ ሲልህ ዞር በል ሂድና ሞኝህን ፈልግ በለው። ምክንያቱም ወሃቢ ወይም ወሃቢያ እስካሁን ኃላፊነት ወስዶ እኛንን ብሎ ባለቤት ያልተገኘለት ስምና ምዕራባውያን እስላምና ሙስሊምን ጭራቅ አድርጎ በሚዲያ ለመሳል የተጠቀሙበት ስም ነው። አምላካችን አላህ ለቢድዓ ባለቤቶች ሂዳያ ይስጣቸው፣ ለእኛም ጽናቱን ይወፍቀን። አሜን። ጨርሻለሁ። በጣም ደስ ይላል። ረጋ በልልህ ነበረ። ምናልባት ቸኩል ትንሽ ፈጣን ስላልክ እንትን እንዳይደክምህ ብዬ በመሀል አለመግባት ነው። ኖ እንዳይረዝምባችሁ ነው። አጭር ነው። እንዲሁም ግልጽ አገላለጹ ተመችቶኛል። እኔ አገላለጹ አማርኛውም ደስ ስለሚል፣ በነገራችን ላይ ኡስታዝ ወይድ የፈለገ ቦታ ላይ ስለፈለገው ነገር ቢጽፍ በቃላቶቹ ልለየው እችላለሁ። አሁን እርሱ የሚጠቀማቸው ቃላቶች እንትን አድርጋቸዋለሁና አሁን የምፈልገው ምንድን ነው ውዳቄው ቴሌግራም ላይ ፖስት ያደረገው ነገር ቪዲዮ ከፍቶ የሚያሳየን ሰው እንደው ሰው መማር አለበት ምን እያደረጉ እንደሆነ። በጣም ትልቅ ትምህርት ነው አሁን ፖስት ያደረገውና ሁለተኛ ስልክ ያለው ገብቶ የሚከፍት ሰው እንትኑን አላውቅም። ቴሌግራሙን የእንትናን ነው አይደል? የጠጅ ሰው እኔ አላውቅም። እሱን ቴሌግራም ግን ከፍችናለሁ። ተሳስተሃል። ልላክልህ አያስገባም እኮ ባቢላል የሆነ እንትን አለ አድሚን አለው። አሁን እኔ ገብቼ ለማየት ስለ አያስገባም። ዛሬ ያስገባል። ለምን አያስገባም? እኔ ነኝ እዛ ነኝ እኮ እኔ ላኩለት። እስኪ እኔ ልላክልህ እያልኩ ነው። ቴሌግራም ያለው ለዚህ ነው። ግማሹን እንደውም ማንበብ አልነበረብኝም። አሁን ቆጨኝ። ምክንያቱም እሱ ሙሉውን ጽፎት ግማሹን ማንበቤ እዚህ ላይ የሚቀዳ እንኳን ቢሆን መልዕክቱ በደንብ አይደርስም። ችግር የለውም። የውዳቄው ቴሌግራም የትኛው ነው? አንተ የፖስተትከው ነው ወይስ ሌላ አለ? ሁለት ነው ያለው። አሁን ፖስት ያደረገው በጣም የሚገርም ጫፉን ላንብብላችሁ። ጽንፈኛው የውሃብያ ክንፍ ይላል ነባሩ ሙስሊም እየደበደበና እየገደለ ከመስጂድ እያስወጣ ይገኛል። በአፋጣኝ ሁለቱ የእምነት ቡድኖች የየራሳቸውን መጅሊስና መስጂድ በሰላም ተነጋግረው የማይለይ ከሆነ ከፍተኛ እልቂት ሊፈጠር ይችላል የሚል አማርኛ ነው ፖስት ያደረገው። አሁን እኔ ሰው በዚህ ልክ ይጀዝባል? በዚህ ልክ ገብቶ እዚህ ጋር በቪዲዮ የሚከፍተው እንደው እንየውና እናውራበት ትንሽ። እንደዚህ አይነት ውዳቂ ሰው ነው፣ ለእንደዚህ አይነት ቆሻሻ ሰው ነው እንትን የሆኑት ማለት የተመቻቹት፣ እንደፈለገ እንዲሆን እሱ ዓላማውን እንዲያስፈጽም እንዲጫወትባቸው። እንደዚህ ብሎ ሲያወራ ሙስሊምን መከፋፈል አለበት ብሎ ሲያወራ ራሱ ክርስቲያን አንድ መሆን ስላለበት አይደለም፣ ክርስቲያን አንድ እንዲሆን አይደለም፣ በዛም የሚጠቀመው ነገር ስላለ ነው። ሙስሊሞችን ስትሳደብላቸው የሚረኩ ደስ የሚላቸው ክርስቲያኖች ስላሉ ነው። ምንም እውቀት የሌላቸው ሙስሊምን ስታጣድፍ ስትሳደብ ደስ የሚላቸው ሰዎች ክርስቲያኖች ስላሉ ለእነሱን ለማስደሰት እነሱ በማስደሰት ውስጥ ደግሞ የእሱ ጥቅም ስላለ ነው። አልችልም እኮ ቴሌግራም ያለው በዚህ ስልክ ነው መግባት አልችልም። እኔ ቴሌግራሜ ላይ በገባሁበት ስልኬ ነው። በሁለተኛው ስልኬ እንትን አላደረኩትም። ቴሌግራሙ በራስ በሚታወቅ አካውንት ነው ቴሌግራሙ ላይ ጆይን ብለህ የገባኸው? እኔን ነው? እኔ እዛ ነኝ አለው። እዛ እኮ እኔ እምቢ አለኝ። እኔ እዛ ነኝ። በቃ ይሁን። የውዳቄውን ታግጄ ይሆናል። አንዳችሁ እስኪ ከሁለት ስልክ ያላችሁ ራያን ፈትልህ በውስጥ በቴሌግራም ልክልኝ ዩዘር ኔም እነግረዋለሁ።
ሊንኩን የሚልክልኝ በውስጥ እንዲልክልኝ ዩዘር ኔምን እሺ ላኩለት መታወቁት በቃ ቱርቦ ይልክልኛል። ቆይ ለሱ ልጻፍልኝ። ሊንኩ መቻል መላክ የሚችል ሰው አለ? እኔ እኮ ገብቼ ከዚህ ወጥቼ ስክሪንሻት ላደርገው እችል ነበረ፣ ግን ያስወጣኛል ከላይቭ እኔ በወጣ ማለት ነው። ችግሩ ይሄ ነው የሚባለውን ነገር ነው። እንዲህ ትኩረት የሚፈልጉ ሰዎችን እየተከተልክ ማስተካከልም በጣም ከባድ ነው። ለማንኛውም ሰውየው ይሄ ነው ስራው። እኔ ይበቃኛል፣ በቃ ጨርሻለሁ። ኤላ እንዴት ነህ? ባብሻ ሰላም ነው አለው። ደህና ነኝ ሁሉን አልሐምዱሊላህ። ዋናው ምን መሰለህ ባቢ፣ አንድ ሰው መቼም እምነት መቼም የልብ ጉዳይ ነው ባቢ፣ ገብቶሃል? ሽርክ መቼም ከፀጉር እንትን ይቀጥናል ይባላል። አንድ ሰው ማሻረክ ማለት በጣም ከባድ ነገር ነው። ግን በሁለቱም ወገን የሆነ ድርቅና ነገር አለ። ገብቶሃል? ዋናውስ እየኖርን ያለነው ህይወት እንዴት ነው ብለን ሁላችንም ራሳችንን መርምር። ገብቶሃል? እዚህ ጋር ዝም ብሎ መጽሐፍ መናገር ሳይሆን አሁን ሱፍያ የሚባለው ነገር በቀደም ያሲኑር እኮ ተንትኖታል፣ በትክክል አስቀምጦታል ያለውን ነገር። ገብቶሃል? የማጥበቅ ነገር የሚመጣው አንተ እምነትህን በቀረብ ቁጥር ማጥበቅ አይቀርም። ያው የማትቀበላቸው ነገሮች አሉ። አሁን ቀብር ማምለኩ ምኑ እንዳለ ሆኖ ልዩነቱ ግን እንዲሰፋና ትልቅ ነገር እንደሆነ አድርገው የሚሰሩ እኔ አሁን ዋሃብይ ማለቴ ደስ ይለኛል። ሁሉ ነገሩ አስተምሮት ሁሉ ነገሩ ግን የሆነ ድርቅ ያለ ነገር በቃ እኔ ብቻ ነኝ የጀነት ሌላው የጀሃነም ነው ብሎ ማሰቡ ተገቢ አይደለም ባቢ። የሰው ልጅ ሲሞት በምን አይነት አቂዳ እንደሞተ የሚያውቀው አላህ ብቻ ነው። ገብቷል? አንዳንዴ ፈራጅ ባንሆን ቀለል ያሉ ነገሮች እንደው በአስተምሮት በተግባር ስነ ምግባር አሁን ትልቁ እኮ ረሱል ሰለላሁ ዐለይሂ ወሰለም ያስተማሩት እኮ ስነ ምግባር ነው ባቢ። አንድ ሰው ከምንም በላይ ስነ ምግባር ይቀድማል። እኔ ዓለም ላይ ያለ ገንዘብ ከሚሰጠኝ ጥሩ ጸባይ ቢሰጠኝ ደስ ይለኛል። ጥሩ ባህሪ ሲሰጠኝ ደስ ይለኛል። አሁን ትልቁ ችግሩ የባህሪ ነው። ገብቷል? የራሱ የሆነ ችግር አለበት። ሁላችንም እንተዋወቃለን። ግን እዚህ ጋር መጥቶ ልዩነት እንዲፈጠር ምን የሚያደርገው የራሳችን ባህሪ ነው እና ትንሽ ትዕግስት ብናረግ ለሌሎቹ ክብር ብንሰጥ። አሁን በቀደም ትልልቅ ኡስታዞች የነገሩን ነገር አለ። እኛ ስንት ነገር ሆነ ልንገርህ በመጅሊስ አሁን ድምጻችን ይሰማ ጊዜ የነበሩ ልጆች ዛሬ የት አሉ? ልክ ለሙስሊሙ እንትን ያሉት። ገብተዋል? ልዩነቶች አሉ። ሰው ከሚያውቀው በላይ ስለ ብዙ ሰው ልናውቅ እንችላለን። ግን አንዳንዴ ሰብር የሚባል ነገር አለና ሰው ቢታገስ ለወንድሙ ዱዓ ቢያደርግ ወደ ማቀራረቡ ቢሄድ ጥሩ ነው። በቃ ልዩነቶችን በፈጠሩ ቁጥር ለሌላው ሰው እንዴት በር ይከፈታል? ያ ነው መሆን ያለበት ባቢሻ። እና ትንሽ ብዙ ማወራዋለኝ ግን ቢቀር ይሻላል። እኔ ብዙም ባላወራ ያው የሰው ልጅ ሀሳብ ሊለያይ ይችላል። ግን ሁላችንም እስቲ ልባችንን ራሳችንን እናዳምጥ። እስቲ እኔ ምን ላይ ነው ያለሁት የሚለውን ነገር ብናይ ጥሩ ነው ባቢ። ወአንፉሰኩም ሚናር መጀመሪያ ራስህን ከሳት አድን ነው። ሰው ራሱ መዳኑን ሳያረጋግጥ ስለ ሌላው ሰው ራሱን ቤተሰቡን ሳያድን እንዴት ሰው ሌላ ሰው ይሄዳል? እና ትንሽ አደብ ብንይዝ ጥሩ ነው የምለው እንጂ ባቢ አንተ ያነሳው ሀሳብ ልክ ነው። አንተ ነህ በድፍረት ሁሉም ነገር የምታወራው። ስለዚህ ኢንሻአላህ እስቲ ሁላችንም መጨረሻችንን አላህ ያሳምረው። ግን ጥንቃቄ ብናደርግ ጥሩ ነው። ልዩነቱም ባናሰፋው ነገሮችን ቀረብ ብሎ ምክንያቱም አሁን አህለል ሱና ወጀማ ያለው ስልጣኑን ይዟል አይደል እንዴ? ቢይዝም ምንድነው የበለጠ ሆደ ሰፊ ሆኖ ምክንያቱም ሱፍያ ብዙ ደጋፊ ያለው ነው። ኢትዮጵያ ውስጥ የነበረው እሱ ነው እምነቱ። ዛሬ ሰማና አባ ሀጂ ሳኒ እኮ ከሚገርም ነገር ባቢ ወላሂ ነው ማለት የጥቅም ሰው አልነበሩ። እኔ አሁን የማውቀው ዶክሜንቶር ላይ በውስጥ ከፈለክ ልክልሃለሁ። መሐመድ ጋዳፊ መጥቶ አንዋር መስጊድ ሲያሰግድ 16 ሚሊዮን ዶላር ወላሂ ላዚም ቤት መግዛታቸው ይሄማ ያጠፋኛል፣ እኔ ገንዘብ አልፈልግም እምነቴን ነው የምፈልገው ብሎ የመለሱ ሰው ናቸው በዛ ሰዓት። ዛሬ እናያለን ለጥቅም ለገንዘብ ለተለያየ ነገር የሚደረገው ነገር ይታወቃል። ገብቷል? የነበራቸው አቂዳም ቢሆን ምንም ቢሆን ይታወቃል። ትልልቅ ስራ የሰሩ ዑለማዎች አሉ በዛ ሰዓት።
አሁን እሳቸው የጥቅም ሰው አለ። ይሄ ጉዳይ እኮ እንትን አይሆንም። ሀሳቡ ይጨርስተው። ቆይ ጨርስ፣ ያውራ። ቆይ ልስሞላ፣ አዳምጠው፣ ችግር የለም። ኦኬ ጨርስ፣ አይ ተናገር። እንደዚህ አይነት ነገሮች ሁሌ የሚወሩ ነገር ፍጹም የሆነ ነገር አይኖርም። በተለያየ የአስተዳደር ሁኔታ ላይ አስተዳደራዊ ነው፣ ያው መጅሊስ አስተዳደራዊ ነው እንጂ ዲን ሁሉ ዲን አሚር ሚውት ቆይ አድርግና ጨርስ። ፈይሰል ያውራ፣ ችግር መጨረሻ የለም። ነው። ያውራ፣ አይ ቆይ ችግር አይደለም የለም። አይ በመሀል ሀሳብ መስጠት ካለብህ ችግር የሚፈጠረው በነገራችን ላይ ሰው አለማስጨረስ በመሃል ተው ማለት ይሄ ነው ነገሩን የሚያሰፋው። ሀሳቡ ይጨርስ፣ ሲጨርስ እኔ ዘጋዋለሁ። አንተ ተው የምትል ከሆነ ሌላ ሰው ደግሞ መናገር አለበት ይላል። አሁን ማቋረጥ አለበት ደግሞ ይላል ሰው። ይናገርና እኔ ቆጨዋለሁ። ይሄ የኔ አጀንዳ አይደለም። ራሱ እኔ መጨረሻ ላይ እናገራለሁ። ተው ሀሳቡ ይስጥ። ኦኬ ሀሳብ እኮ ነው ችግር ነው። እና እኔ ያልኩ ያለሁት በመጅሊስ መካከል በሙስሊሞች መካከል ያለው ችግር በንግግር የሚፈታ ነው። በእኛ ውስጥ የሚቀር ነው። አሁን ልናወራ የሚገባው ነገር ወይ ቆይ እስኪ አንድ ሚዩት አድርግ። አሁን እንደዚህ ማለት ጥሩ አይደለም። አሁን ደስ አይልም። ሚዩት አድርግ ብዬ ሚዩት እንድታደርግ ማድረግ ትክክል አይደለም። ግን የጀመረ ሰው ሀሳቡ ይጨርስና ቀጥል። ኤላ አሁን ባቢ ሰው እዚህ ጋር የሚያወራውና ውስጥ ያለውን ነገር ባለነው ነገር እኛ ነን። ዞሮ ዞሮ እኛ አሁን መጅሊስን እየመሩ ያሉ ሰዎች ከምንም በላይ እስልምናን ያስቀጥላሉ፣ ብዙ ነገር ያደርጋሉ፣ ሆደ ሰፊ ይሆናሉ ተብሎ ነው የሚታሰበው። ብዙ ተከታይ ያለውን ሰው ደግሞ እንደፈለክ መንዳት አትችልም። አሁን ማንም እንደሚለው አይደለም እንዴ። እንኳን ዲን በአንድ ቀን ነው እንደሚቆመው አልገባኝም። ቁርአን ራሱ ከ23 ዓመት የፈጀው እኮ የራሱ ተርቢያ የራሱ እንትን አለው፣ አካሄድ አለው። ለእያንዳንዱ ነገር መሳላ እየወረደ ሰው ለሚያጠፋው ነገር እያረመ የመጣ ነገር ነው አይደለ እንዴ? በአንድ ቀን የእናቴን ጀበና የአባቴን ጀበና ልስበር ማለት አይቻልም ነው ባቢ። እንደኛ ድሮ የምናውቃቸው ልጆች የለው ዲን ኤልያስ አንዋር መስጊድ እንደ የሰው ቀልብ የሚባል ነገር አለ። መቼም አላህ መቼም የአንድን ሰው ቀልብ ከመስበር የኔን ቤት እንደማፍረስ ነው ብሏል። ለማንኛውም እንረጋጋ፣ የአጉል ስሜታ አንሁን፣ ኡስታዞቻችን እንስማ። በቀደም ያሲን ኑሩ በጣም ጥሩ አድርጎ ገልጾታልና ሁላችንም ብቻ ዞሮ ዞሮ ከስሜት እንውጣ ነው። እያንዳንዱ ሰው ባህሪው ይታወቃል። ዋናው ነገር ግን ማንም ሰው የሚጠየቀው በራሱ በሰራው ስራ ነው። እኔ በእናቴ ቆዳ እኮ አልቀበርም ወይ በአባቴ ቆዳ አልቀበርም። ያለውን ነገር ግን ልዩነቶችን እያጠበብን እያስተማርን፣ ዋናው ደግሞ ስነ ምግባር ይቀድማል ነው ባቢኔ አባባሌ። ለምናደርገው ለምንናገረው ነገር ኃላፊነት ወስደን እንናገር። ልዩነታችን በራሳችን መንገድ አናስፋ። በቃ እውቀት ይቀድማል። እንማር፣ እንወቅ። ባወቅነው ደግሞ የምንሰራ እንሁን ነው። እስልምና እኮ አንዱ ቃል እኮ ቢኖርበት ህይወት ነው። ህይወት ነው እስካልን ድረስ እስቲ መጀመሪያ ራሳችን ምን ሆናል የሚለውን ነገር እናስብ ነው ባቢ። ይቅርታ ካጠፋው ችግር የለውም። ችግር የለውም። ሀሳብ እስከሆነ ጥፋት ካለም በሀሳብ ነው የሚታረመው። በነገራችን ላይ እኔ ሳወራው የነበረው ሰፋ አድርጌ የነበረ ዝም ብዬ በአጠቃላይ ከመጀመሪያ እንደገባው ያወራሁት ሌላ ነገር ስነካካ ነበረና በአጠቃላይ ምንድነው በነገርህ ላይ አንድ ትንሽ እንትን ላድርግህ። እኔ ሃይማኖት የሚያስፋፉት እነሱ አይደሉም ብዬ ነው የማስበው። እነሱ የሙስሊሞችን መብት ሊያስከብሩ ይችላሉ፣ ከመንግስትም ከሌሎች የሃይማኖት ተቋማትን በመግባባት በመስማማት መብት ሊያስከብሩ ይችላሉ እንጂ ሃይማኖቱን ሊያስፋፉት ይችላሉ ከተባለ ሊያስፋፉ አይችሉም። ማስፋፋት የሚችሉ ሰዎች ስብከት ላይ ያሉ ሰዎች ናቸው እና በፍጹም አይገናኙም። እዛ ጋር ያለው ሰው ደግሞ እነሱ ጋር መናበብ አለበት። እዛ ውስጥ ለማንኛውም መግባት አልፈልግም ስለምላቀው ቦታዬም እንትኔም ስላልሆነ ማለት ነው። ለማንኛውም በአጠቃላይ ግን ምንድነው እርማት ሲኖር፣ ወቀሳ ሲኖር፣ ተቃውሞ ሲኖር፣ የሆነ ሐሳብ ሲኖር፣ የተለየ ሐሳብ ሲኖር፣ ግሰጻ ምክር ሲኖር ምንድነው መሆን ያለበት? አሁን በእናንተ ጉዳይ በእናንተ መሃል ያለ ችግር ከሆነ የምታወሩበትን አንደኛ ነገር አንተ እንዳልከው ኤላ በጸባይ፣ ሁለተኛ ደግሞ ነገሩ እኔ አሸናፊ ነኝ የኔ ትክክል ነው የኔ በላይ ነው ለማለት ሳይሆን በመግባባት የሆነ ቦታ ላይ ለመድረስ ለመግባባት ለመቀራረብ መሆን አለበት። እንደዛ ብዬ ነው የማስበው። ትናንት
አንድ ትልቅ አባት ከኢትዮጵያ ደስ የሚል ሐሳብ ሰጠ። ሰዎች ቲክታክ ላይ ያሉ ሰዎች መልስ የመለሱበት በጣም በሚያናድድ አማርኛ ነው ሲመልሱለት የነበረው። ሁሉም ቦታ ልወደድ ባይ ምን አይነት አይቻልማ። አንተ ማውራት ስለቻልክ የምታወራው እሱ ሊያወራው አይችልም። ምክንያቱ አንተ የምታወራው እሱ ቢያወራው ሊፈጠር የሚችል ችግር አለ። ስለዚህ ትልልቅ ሰዎችን በማክበር በውስጥ የሚወራውን በውስጥ ማውራት፣ ቀስ ተብሎ የሚፈታውን ቀስ ብሎ ሰው መፍታት፣ ሌላ እንትን መጠቀም ካለበት ደግሞ የምትጠቀምበትን ለይተህ ማወቅ ነው መሆን ያለበት። አሁን ግን አንድ እውነት ልንገራችሁ። በእናንተ መካከል ያለ ክፍተት ካለ፣ በእናንተ መካከል ካለ ማያስማማ ነገር ካለ የምታወሩበት ሰዓት አይደለም አሁን ማወቅ ያለባችሁ ማለት ነው። በፍጹም አሁን የምታወሩበት ሰዓት አይደለም። እናንተ እንደዚህ ናችሁ፣ እናንተ እንደዚህ አድርጉ የምትሉበት ሰዓትም አይደለም ራሱ ማወቅ ካለባችሁ ማለት ነው። ለምን እውነትን አናወራም? ሰዓቱን አይደለም ጊዜውን አይደለም። አይ እናንተና በቃ እንደዚህ አድርጉ የምትባባሉበት ሰዓት አሁን አይደለም። ችግር ካለም ችግሩ መፈታት ያለበት የራሱ የሆነ ሰዓት አለ። አሁን ሌሎች ሰዎች እናንተ ላይ ለመስራት የፈለጉትን ፖለቲካና ድራማ ለማክሸፍ የምትሰሩበት ሰዓት ነው። ሁላችሁንም አንድ ሁናችሁ ማለት ነው። ምክንያቱም የማይረቡ ሰዎች ናቸው ያደርጉ ያሉት። እንደ ሀገር የእሳት መናኸሪያ ሊፈጠር የሚችል ጉዳይ ነው እያነሱ ያሉት አሁን። ስለዚህ ትክክል አይደለም። ቀስ ብላችሁ ወደ ልባችሁ ተመልሳችሁ ተግባብታችሁ አንድ ሆናችሁ ሌሎች እናንተ ላይ የሚሰሩትን ሴራ የምታከሽፉበት ሰዓት ነው እንጂ በእናንተ መሃል ላይ ያለ ችግርና ክፍተት ለመፍታት የምታወሩበት ሰዓትም አሁን አይደለም። ራሱ የነሱ ችግርን ከፈታችሁ በኋላ ለነሱም አይ ወደዳችሁም ጠላችሁም እኛ አንድነን ብላችሁ ካላችሁ በኋላ የምታወሩት ጉዳይ ነው። አሁን ባታወሩ መርጣለሁ እኔ። የምታወሩበትን ቦታውን ለይታችሁ ብታውቁ። አንዳንድ ሰዎች ምን ፈልገው እንደሆነ አላውቅም፣ ጥያቄ ሲያነሱ ጥያቄውን የሚነሳበትን ቦታ እንኳን ለይተው አያውቁም። አውቀው ነው ይመስለኛል። ምክንያቱም የበሰበሰ ትውልድ ነው ያለው፣ ቅፉ የሆነ ትውልድ ነው ያለው። ለሃይማኖቱ ለራሱ ምንም ደንታ የሌለው ትውልድ ነው ያለው። እየተሰደቡ መፈመስ የሚፈልጉ ሰዎች እኮ አሉ። ፊታቸውን አጣመው መፈመስ የሚፈልጉ ሰዎች እኮ አሉ። አንድ አፍሪካዊ ላዩ ላይ አፈር እየነሰነሰ የፈመሰ ልጅ እኮ አለ እኮ። እኔ በጣም ነው የማዝነው እኮ። እንደዚህ ነው ትውልድ ራሱ አይማኖቱን እየተሳደበ አላዋቂ መስለው ቢፈምስ ችግር የለበትም፣ ደንታ የለበትም። ስለዚህ እንደዚህ አይነት ሰዎች ነው የተፈጠሩትና ልብ ያላችሁ ሰዎች፣ በተለይ ትልልቅ የሆናችሁ ሰዎች ደግሞ ለማረምም ቢሆን የምታርሙበት እኔ በጣም አፍራለሁ። እንደዚህ ማለት የምታርሙበትን የምትተራረሙበትን ቦታውና ሰዓቱ ብትለዩ መልካም ነው። አሁን እንደ ውዳቂው ሰው ፖለቲካ የሚሰሩበት ሰዓት ነው። አሁን እንደ ርካቹ ሰው ምንድነው የምትሰግዱበት ቦታችሁን እንኳን መለያየት አለበት ብሎ ድራማ የሚሰራበት ሰዓት እኮ ነው። መጅሊሳችሁ መከፈል አለበት ብሎ በሚያወሩ ሰዎች ባሉበት ሰዓት የሚያወሩ ሰዎች ባሉበት ሰዓት አይ ይሄ መጅሊስ እኮ እንደዚህ ነው፣ መጅሊስ እኮ እንደዚህ ነው፣ እንደዚህ እኮ ነው የምትሉበት አይ ሰዓቱ አይደለም። መጀመሪያ ለነሱ መልስ ስጧቸው። መጀመሪያ ለመከፋፈል የሚሰሩ ሰዎች፣ እርኩስ ለሆኑ ሰዎች መልስ ስጧቸው። መጀመሪያ አንድ ነን ብላችሁ መልስ ስጧቸው። መጀመሪያ አይ የምናመልከው አምላክ አንድ ነን ብላችሁ መልስ ስጧቸው። መጀመሪያ ወደዳችሁም ጠላችሁም ትናንት የሰደባችሁት የኛ ነብይ ነው ብላችሁ የሁላችንም ነብይ ነው ብላችሁ መልስ ስጧቸው። መጀመሪያ እንደዛ ነው መሆን ያለበት። ምክንያቱም እነሱ ስህተታቸውን አይቀበሉም፣ ጉድለታቸውን አይቀበሉም፣ አምነው አይቀበሉም። ላለመቀበል ነው ብዙ ርቀት የሚሄዱት እነሱ። ሰው ከክርስትና ሲወጣ በእነሱ አለማወቅ መሆኑ ላለማመን ነው። ሰው ከክርስትና ወጥቶ ሲሰልም የሰለመው የሙስሊም አስተማሪዎችን በደንብ አድርገው ስለሰሩ ነው ብለው መመስከር ስለማይፈልጉ ነው። እነሱ የሚፈልጉት ነገር አለ። ብር ፈልገው ነው፣ ወንድ ፈልገው ነው የሚሉት። ሙስሊም አስተማሪዎች እኮ እየሰሩ አይደለም ለማስባል እኮ ነው። አውቀው ጠይቀው እንዳልሄዱ ሌሎች ደግሞ አይ ለወንድ ብለው ነው እኮ የሄዱት ብለው ራሳቸውን እንዲያጀዝቡ ነው። ይሄ እኮ ፖለቲካ እኮ ነው ሁሉ። ስለዚህ እናንተ ላይ የሚሰራውን ድራማ ጠንቅቃችሁ ማወቅ መቻል አለባችሁ ነው እምለው። እኔ ይበቃኛል። እንደዚህ አይነት ነገር ሳወራ ውስጤ ተው ይለኛል። ለምን እንደሆነ አላውቅም። ተው ይለኛል። አዎ በእውነት
ምን አገባህ ይሁን እያሽቃበጥክ ነው ይሁን አላውቅም። ምንም እንዲ አንተማ ኮመንት ላይ ሚዲያ ነው ሰዎች ነው ገብቷል። ሁሉ ነገር በመከባበር ላይ የተመሰረተ ይሁን ነው። አሁን ሀሰንታጁ ተናገረ ማን ተናገረ አይደለም የኔ አባባል። እስልምና እኮ የሚኖር ህይወት ነው። አንድን ሰው የምናርመው በተግባር ነው። እኛ ምን እየሰራን ነው ትልቁ ነገር። ሰውን እልክ ውስጥ በመግታት ምንም ሊመጣ አይችልም። እዚህ ጋር ክርስቲያን ለማስለም እየተጋጋጥን እዛ ጋር ያለው ሙስሊሙን አቂዳውን መቀየር ካቃትን እንዴት ሰው መሆን እንችላለን? ባቢሻ እንዴ የአቂዳ ልዩነት ነው አይደል? እንዴ ያለን እንዴ ምንም ነገር እልክ ውስጥ ገብተው ሌላ ነገር ቢሉ የፈለጉትን ነገር ቢሉ ሰብር እናድርግ፣ ያለውን ነገር ግን በሂደት እናስተካክል ነው የኔ አባባል እንጂ ምንም ማትቀበላቸው ነገሮች አሉ ሰው የሚያደርገው ነገር ያንን ለመነጋገር መሞከር ነው እንጂ የኔ አባባል አሁን የተሻለ ሰው ሆኜ አይደለም። እኔ ግን ብቻ እሺ ቴንክ ዩ አንዴ ጀነራል አንዴ ታወራለህ